በስተመጨረሻ ቅድስት እንግዲህ ብሩኬን የጠየቀችው ምርጥ ጥያቄ ነው ብዬ ነው ማሰብ። ምክንያቱም አሁን ላይ እንግዲህ ቅድስት ማረጋገጥ አለባት። አሁን ላይ ብሩኬን እንደጠየቀችው ምንድነው ያለችው? ልታገባኝ ትፈልጋለህ ወይም ደግሞ ከኔ ጋር መሆን ትፈልጋለህ ብላ ጠይቋለች ማለት ነው። ስለዚህ አሁን ላይ የብሩኬ መልስ ምንድነው መሆን ያለበት? እስከዛሬም ድረስ ቅድስት ጠብቀዋለች። ብሩኬም ቢሆን ቅድስት እንደምትወደው ስለሚያቀና ከዚህ በኋላ እንግዲህ ቅድስትን መጉዳት የማይፈልግ ከሆነ እንደገና ደግሞ መሐሌት በዚህ በኩል እያስጨነቀችው ስለሆነ ለመሐሌትም ብሎ ወይም ደግሞ ቅድስቴን የሚወዳት ከሆነ የቅድስቴን ሐሳብና ጥያቄ በኔ በኩል መቀበል አለበት ብዬ ነው ማስበው። ቅድስቴ አሁን ላይ በጠየቀችው ጥያቄ መሰረት ብሩኬ አዎ ላገባሽ እፈልጋለሁ ካንቺ ጋር መሆን ነው የምፈልገው ብሎ መናገር አለበት ብዬ ነው ማስበው። እንግዲህ አሁን ላይ መሐሌት በጣም ደፋር እየሆነች ነው የመጣችው። ጭራሽ ባስገቧት እዛ ቤት ባቆዩት ቁጥር ለእነሱ የምታስበው እንግዲህ ከዝና እንዳመለጠችና ዝናን ሸሽታ እንደመጣች ነው። አሁን ላይ ዝና ምንም ብር ስለማይሰጣት መጨረሻዋ መውደቂያ ስለሌላት ነው እዛ ቤት ተመልሳ የመጣችው ማለት ነው። አሁን ላይ ብሩኬም እንዳለ ተናግሯታል። ምክንያቱም አሁን ላይ ዝና ጥሎ ቢጥለሽ ምን ቢያደርግሽ እኔ አባትሽ ነኝ እንዴ ብሏታል ማለት ነው። ምክንያቱም አሁን ላይ ሁሉም ነገር ሲጠምባትና ሁሉም ነገር ችላ ሲሏት ነው ወደ ብሩክ ቤት ተመልሳ የገባችው። ነገር ግን እዚህ ጋር ማየት ያለብን ነገር ያለው ምንድነው? ዝና እንግዲህ መሐሌትን እዛ ቤት እንድትገባ ያደረገው ነገር የነ ብሩኬንና የመድብልን ሐሳብና እቅድ ለመሰለል እንደሆነ አይረሳም። አሁንም ቢሆን መሐሌት ብሩኬን ልታማልለው ወይም ደግሞ ከሱ ጋር ለመተኛት ብትፈልግም ብሩኬ ደግሞ ከሷ ጋር መሆን እንደማይፈልግ ግልጽ ነው። በዚህ ጉዳይ ነው እንግዲህ ቅድስቴ አሁን ላይ መሐሌት የምትቆይበት ነገር ስላወቀችና መድብል ደግሞ አሁን ላይ መሐሌትን ሊጠቀሙባት ስለፈለጉ እዚህ ቤት ለትንሽ ጊዜ እንድትቆይ ስለተነጋገሩ ቅድስቴ ደግሞ የመሐሌት መቆየት ምንም ሰላም አልሰጣትም። ለዛ ነው ብሩኬን ይህንን ጥያቄ ያቀረበችለት ማለት ነው። ስለዚህ የብሩኬን መልስ ምንድነው ይሆናል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ምሳሌ ክፍል 118 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 118 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሮ ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን እያልኩኝ እንግዲህ የዛሬው የምሳሌን ክፍል አብረን የምንቃኘው ይሆናል ማለት ነው። እንግዲህ መሐሌትን እንዳየናት የድፍረቷ ድፍረት ብሩኬ በተኛበት ሄዳ ስመዋለች ማለት ነው። እንግዲህ ይሄ ነገር የሚያሳየው ምንድነው? ብሩኬን በገላዋ ወይም ደግሞ አሁን ላይ ናፈከኝ እያለች ከሱ ጋር እንደገና ለመሆን ነው ፍላጎቷ ማለት ነው። ይሄንን ነገር የምታደርገው አንደኛ ዝና ያላትን ነገር ለማስፈጸምና ሁለተኛ ደግሞ አሁን ላይ ቅድስቴ ከብሩኬ ጋር ሊጋቡ ነው የሚል ወሬ ስለሰማች ቅድስቴ ያንን ነገር እንዳታደርግና ብሩኬን ተመልሳ የራሷ ለማድረግ ነው። አሁን ላይ ግን ብሩኬ ይሄንን ነገር ከሷ መምጣቱን ሲያይና እንደገና እንሁን ብትለምነውም ነገር ግን ብሩኬ ከዚህ በኋላ ከሷ ጋር እንደማይሆን ነግሯት ነው ያባረራት። ነገር ግን አሁን ላይ የመሐሌት ነገር አላማረውም። ምክንያቱም ከዚህ በፊት ያደረገችው ነገር ስላለ አሁን ላይ ብሩኬ ምሳሌን የሆነ ነገር ብታደርግብኝ እስከነዝና ጋር ተመሳጥራ እንደገና ደግሞ ሌላ ነገርስ አሁን ላይ እያሰበች ቢሆን እስከነዝና ጋር አሁን ተመሳጥራ ብሎ ነው እያሰበ ያለው ብሩኬ ከዚህ በፊት በደረሰበት አንፃር ማሰቡ ክፋት የለውም። ነገር ግን መድብል እንዴት መሐሌትን ሊያምናት ቻለ ሊቀበላት ቻለ ብላችሁ ነው የምታስቡት? ምክንያቱም መሐሌት ከነዝናና ከነካሌብ ሞሲሳ ጋር እየተባበረች የሞገስንና እንደገና ደግሞ የብሩኬን ሞት የምትጠብቅ ሰው ነበረች። አሁን ላይ ተመልሳ እዛ ቤት እንደምንም ብላ ገብታ ብትቀመጥም ነገር ግን መድብል እሷን አምኖ ከእሷ ጋር እቅድ አውጥተው መስራት የለባቸውም ብዬ ነው የማስበው። አሁን ላይ እንግዲህ መድብል እቅድ ያወጣው ምንድነው? መሐሌት ከነ ዝና ጋር እየሰራች እንደሆነ እያስመሰለች ወይም ደግሞ እንድታስመስልና የነ ብሩኬንና የነንትን መረጃ እንደምትሰጥ ከዝና ጋር እንደምትታበር በማስመሰል የነዝናን መረጃዎች ደግሞ ለብሩኬና ለመድብል እንድታመጣ ነው መድብል ጥሪ ያቀረበላት ወይም ደግሞ እዚህ ቤት የምትቆይበት ዘዴ ይሄና ይሄ ነው ብሎ እንግዲህ መድብል የነገራት ማለት ነው። አሁንም ቢሆን ብሩኬ ይሄንን ነገር የመድብልና ሐሳብ አልተቀበለውም ነበር። ምክንያቱም መሐሌት እንግዲህ ኤፍራታ ጋር ሆና እንኳን ያንን ስራ ብትሰራ ይሻላል። ምክንያቱም አሁን ላይ እዚህ ቤት ከሆነች ለኛም ጥሩ አይደለም እየሰለለችን ሊሆን ይችላል ብሎ ነው ብሩኬ ያሰበው። ነገር ግን አሁን ላይ መድብል ብሩኬ ያሰበውን ለምን እንዳላሰበው አላወቅኩም። እኔም ይሄን ነገር ነው ያልገባኝ።
ማህሌት እዚህ በተቀመጠች ቁጥር እንግዲህ ሌላ ነገር እያሰበች ነው። እንግዲህ አሁን እንኳን እንዳያችሁት ከሆነ ምሳሌን እዛ ቤት ተቀምጣ እንኳን ነይ ላዝናናሽ ብላ ልታወጣት ነበር ወደ ውጪ ማለት ነው። ይሄን ነገር ደግሞ ለማድረግ የፈለገችው ምንድነው? ይሄንን ነገር ወይም ደግሞ ምሳሌን ወስዳት ለዝና ከሰጠችው ይሄ ነገር በጣም ከባድ ነው። ስለዚህ ለቅድስት ጠርታት እንግዲህ ምሳሌ ያንን ነገር ባትነግራት ኖሮ ማህሌት እንግዲህ ምሳሌን ይዛት ላዝናናሽ በሚል ሰበብ ለዝና አሳልፋ ልትሰጣት ትችል ነበር ማለት ነው። አሁን ላይ ከዝና የምትጠብቀው ብር አለ። እንደሚታወቀው የምትፈልገውን ነገር የሚያደርግላት ወይም ደግሞ ብሩን የምትቀበለው ከዝና ነው። ስለዚህ ይህንን ነገር ደግሞ የምታደርገው ዝና ያላትን ነገር ስትሰራና ስትቀበል ብቻ ነው ማለት ነው። አሁን ላይ ግን ማህሌት ከዝና ጋር እንደማትሰራና አሁንም ቢሆን ዝና እንዳስጠላት ነው ለነ ብሩኬና ለነ መድብል እየተናገረች ያለችው ማለት ነው። ብሩኬ ከዚህ በኋላ ተመልሶ ከማህሌት ጋር እንደማይሆንና ከሷ ጋር መቼም እንደማይቀጥል ነግሯታል። አሁን ላይ ቅድስት ብትሰጋም ብሩኬ ግን ማህሌትን መቼም አይፈልጋትም። ነገር ግን አሁን ላይ ቅድስቴ ማህሌት እንግዲህ እንደሚታወቀው ቅድስቴን ሙድ እያዘችባት ነው። ለምንድን ነው ማታገቢው ከዚህ ሰራተኝነት ማትወጪው እያለች ማለት ነው። ስለዚህ ይህንን ነገር ደግሞ የሚያረጋግጥላት የግድ ብሩኬ ሊሆን ይገባል። ብሩኬ ከቅድስት ጋር መጋባት አለበት። መድብልም እንኮ ቆየኮ ብሩኬ ከዳነ በኋላ አድርሻለሁ ብሎ እኮ በጣም ዘገየ። ምክንያቱም መድብል ያለውን ቃል መርሳት የለበትም ብዬ ነው ማስበው። ከብሩኬ ጋር ወዲያው ቢያጋባት ለሷም ጥሩ ነው፣ ለማህሌትም ተስፋ መቁረጥ ይሆናል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ ዳጣ ባለችው መሰረት እንግዲህ መርዞ ደላላው ምን እያደረገ እንደሆነ አውቃችኋል። ምክንያቱም ለኤፍራታ በመደወል ኤፍራታን እያጠመዳት ነው። ወድጄሻለሁ፣ አፍቅሬሻለሁ እያለ ማለት ነው። ይህን ነገር ደግሞ የሚያደርገው ምንድነው? ከኤፍራታ ጋር ጓደኛ ከሆነ ማህሌት እዛ ቤት ወይም ደግሞ እነ ብሩክ ቤት የገባችበት ለምን እንደሆነና እንደገና ደግሞ የነዝናንም አንዳንድ መረጃዎች ለመውሰድ ነው ብዬ ነው ማስበው። ይህንን ነገር ያደረጉት ዳጣ ብትሆንም ዳጣ ግን ከመድብልና ከሞገስ ጋር አውርተው ነው ብዬ ነው ማስበው። ስለዚህ አሁን ላይ ኤፍራታ እንግዲህ ደላላውን ብትደነግጥም ወይም ደግሞ ድፍረቱን ብታየውም፣ ምክንያቱም ከዚህ በፊት ሲደውልላት ዝና የላከው ሰው መስሏት ነበር ማለት ነው የፈራችው። ነገር ግን አሁን ላይ ያው መድብል መርዞ ደላላው ዝናው እንዳላከውና እንደገና እነ ቅድስት የሁሉም ቤተሰቦች እንደሆነና አንቺንም እዛው ነው ያየውሽ ብሎ ነው እየነገራት ያለው ማለት ነው። እንግዲህ መርዞ ደላላው እውነት ከኤፍራታ ፍቅር ይዞት ነው ወይስ የራሱን ኮሚሽን ከዳጣ ለመቀበል ነው ይህንን ነገር ሊያደርግ የሚችለው ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላ ጉዳይ ደግሞ እንግዲህ ዝና ትህትናን በስተመጨረሻ አሳልፎ ካሌብ ሞሲሳ ሊሰጣት ነው ወይም ደግሞ እሱ ለሚልከው ሰው ሊሰጣት ነው። ምክንያቱም አሁን ላይ ዝና ሞክሮ ነበር ትህትናን የራሱ ለማድረግና እንደ ሉላ ሊጫወትባት ሞክሮ ነበር። ነገር ግን ትህትና የዋዛ እንዳልሆነች ሲያውቅ አሁን ላይ እንግዲህ ለካሌብ ሞሲሳ አሳልፎ ሊሰጣት ነው። አሁንም ቢሆን ዝና ሐሳቡና እቅዱ ሉላን ከሞገስ እንደገና ፈልቅቆ መውሰድ ነው የሚፈልገው። ማህሌትንም እዛ ቤት የላካት ለዚህ ነው ብሎ ነው እንግዲህ እያሰበና እያቀደ ያለው ማለት ነው። ሉላን በስተመጨረሻ ከሞገስ ከእንደገና እቀበለዋለሁ፣ ድሮም የሱ ነበረች፣ አሁንም ስለወሰዳት መጥቼ ደግሞ እቀበለዋለሁ እያለ እየዛተ ነው። ስለዚህ አሁን ላይ እንግዲህ ትህትናን ምንም የማታውቀው ልጅ አዘጋጃት ብሎ ካሌብ ሞሲሳ ያለው ነገር ምንድነው? ወይ እንደሚታወቀው የነሱ ስራ በጣም ከባድ ስለሆነ ወይ ኩላሊቶቿን ወይም ደግሞ የሚፈለገውን ከሷ አካል ላይ የሆነ ነገር ለመውሰድና ለመሸጥ ሊሆን ይችላል እንጂ ዝና እንደሚያስበው ለራሱ ሊጠቀምባት ፈልጎ ነው ብዬ አላስብም። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ቅድስት አሁን ላይ ማህሌት ከነብሩኬ ጋር መስማማቷ በጣም አናዶታል፣ አበሳጭቷታል። ምክንያቱም ተመልሳ ማህሌት እዚህ ቤት መግባቷ ሳያንስ እንደገና ደግሞ ጊዜ ተጨምሮላት መቆየቷ ለሷ እያሰጋት ነው የሚገኘው ማለት ነው። ምክንያቱም ከድሮም ጀምሮ ብሩክን ነው የምትጠብቀው። አሁንም ቢሆን ለብሩክ ነው ፍቅር ያላት ወይም ደግሞ ፊሊንግ ያላት ማለት ነው። ይህንን ነገር ግን ማረጋገጥ ትፈልጋለች። ብሩኬ ቅድስትን እንደሚወዳትና እንደሚያፈቅራት በማህሌት ፊትም ቢያረጋግጥላት ለኔ አሪፍ ነው ብዬ ነው ማስበው። ስለዚህ ይህንን ነገር እንግዲህ ከቅድስቴ ጥያቄው መጥቷል። ብሩኬ እንግዲህ አሁን ላይ
መልሱን እየጠበቅን ያለ ነው። በኔ በኩል ግን ከቅድስት ጋር ወዲያው እንድንጋባ ፈልጋለሁ ስላለችው ቅድስት የቅድስትን ሐሳብ ተስማምቶ ማህሌትን መበቀል አለበት ብዬ ነው ማስበው። ማህሌትን ብትሆን ከቅድስት ጋር ከሆነ ብሩኬ በኔ በኩል ተስፋ ትቆርጣለች። ስለዚህ ወዲያው እንግዲህ ይህንን ነገር ብሩኬ መቀበልና ከሷ ጋር ከቅድስቴ ጋር መሆን አለበት ብዬ ነው ማስበው። እናንተም እስቲ በኔ ጉዳይ የምትስማሙ ከሆነ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።